ሰላም የተወደዳችሁ የአልቡኮ ሚዲያ ቤተሰቦች እንደምን አላችሁ? ቅኝት የተሰኘው መሰናዶ ጀምሯል። በባለፉት ተከታታይ ሁለት የቅኝት መሰናዶች በአልቡኮ ወረዳ ሳልመኔ ከተማ ላይ የሚገኘውን የሳልመኔ ጤና ጣቢያ አሰራሮች መዳሰሳችን ይታወቃል። ዛሬ ደግሞ ሶስተኛውንና የመጨረሻውን ክፍል ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቅድሚያ ቪዲዮውን ላይክ፣ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ለያህሚዬ መሐመድ ይባላለሁ። የካርድ ክፍል እና የለገንዘብ ሰብሳቢ ሰራተኛ ነኝ። ያው የካርድ ክፍልም ያው እንትን ዲያላጅ ሆኜ ማገለግል የካርድ ክፍል ውስጥ ካርዶች በስርዓት ይቀመጣሉ። ተገልጋዮች ካርድ ጥለው በሚመጡበት ሰዓት ኮምፒውተራይዝ ስለሆነ ካርዱ ኮምፒውተር እናገኛለን። በመቀጠል ጤና መድን ያው ፈርጀ ብዙ አገልግሎት ስለሚሰጥ እያንዳንዱ ማህበረሰብ ላይ ከስሙ በታች የካርዶች የፎልደር ቁጥሮች ይጻፋሉ። አንድ ሰው 7 ቤተሰብ ቢኖረው 7ቱም በየስሙ ትክክል ካርድ ቁጥር ስለሚኖረው ያም ጠቃሚ ነው። በመቀጠል ከጠፋው ማፈላለጊያ ሚያ ካርድ ያለችን በታይ በማፈላለጊያ እናገኛለን። አጋጣሚ ካርዳቸው የጠፋ ድንገት ወደ መንገድ ወጥተው አደጋ ያጋጠማቸው ሰዎች ሲመጡ የምንጠብቀው ስምና ቀበሌያቸውን ብቻ ነው። የመጨረሻ ቁጥር ስንት ገብቷል? አስካል የመጨረሻ ቁጥር 62314 አካባቢ ደርሰናል። 62314 ካርዶች አሉ ማለት ነው። እዚህ ካርዳቸውን ይዘው የማይመጡ ሰዎች በዚህ በስማርት ኬሩ አማካኝነት ካርዳቸውን ፈልገው ነው በስማቸው በቀላሉ ፈልጎ ማግኘት ይቻላል። ስለዚህ ለምሳሌ ጀማል መሐመድ ማን ነው? ጀማል መሐመድ ሐሰን። ስለዚህ ብዙ ጀማል መሐመድ ሐሰን አለ። እዚህ 01 ከተማ የሚሉትን ብቻ ሰሌክት አድርገን ጎጡ ምናምን በጎጡ እናወጣለን ማለት ነው። ወደ ላቦራቶሪ ክፍል ነው የምናመራው። ሌላው ክላስ የምታየው የላቦራቶሪ ሙሉ እዚህ ጋር የምታየው የማይክሮስኮፕ አገልግሎት እዛ ጋር ያሉ ሴንትሪፊውጅ ይደረጋል። ሳምፕል የራሱ ወፈራ ነው የሚወሰድበት። ስለዚህ በማይክሮስኮፕ የሚታዩ ስላይዶች ካሉ በማይክሮስኮፕ ይታያሉ። ይሄ ኬሚስትሪ ማሽን ነው። ይሄ ሆስፒታል የምትሄድ ኬሚስትሪ ነው። ብዙ ጊዜ ማህበረሰቡ ላቦራቶሪ ማለት የሕክምና የጀርባ አጥንት ነው። ላቦራቶሪ የለም ማለት ሕክምና መስጠት አይቻልም። የተሞላ አይሆንም ወዲያው ነው እና ያው ጠይቀህ እንዲያረጋኛል ሲል በዛ ዝም ብለህ ሕክምና መስጠትና ከሱ ደግሞ ናሙና ተወስዶ የደም ሊሆን ይችላል፣ የሰገራ ሊሆን ይችላል፣ የሽንት ሊሆን ይችላልና ናሙና ተወስዶ ደግሞ በሽታ ይሄ ነው መባሉ ራሱ ትልቅ ነገር ነው። ይሄን ቢሆን ያው ሜንሽን ነው ያመጣው። ስለዚህ የኬሚስትሪ አገልግሎት እዚህ ይሰጣል። ይሄ ሲቪሲ ያው እዚህ ይሰራል። እንግዲህ ሲቪሲ ከ20 በላይ አንድ ጊዜ ባስገባው ሳምፕል ከ20 በላይ የሚሆኑ የምርመራ አይነቶችን የሚያወጣ ነው። ኬሚስትሪ ቢሆን እንደዛው። ስለዚህ ኬሚስትሪ ሲቪሲም አገልግሎት የላቦራቶሪ አገልግሎት ይሰጣልና አሁን ላይ ለምንሰጠው ሕክምና በተለይ ኦፕሬሽን ጋር በተያያዘ በጣም ትልቅ ነገር ያደረገልን ነገር ነው። እንደሚያስፈልገው ታካሚ ስለሌለ በመጠኑ የምናመጣውና እነዚህ ከምንድን ነው የምታገኛቸው? ደም እናገኘው አካባቢ ላይ ካለው ማህበረሰብ ይሰበሰባል። በእርግጥ ግን ደም ባንክ ነው የሚሰጠን እንጂ እኛ መውሰድ አንችልም። ቀይ መስቀል ማለት ነው። ከደሴ መስቀል ሄደን ደም አይሸጥም አይለወጥም። አሁን ላይ በፊት ላይ እንደዛ ይደረግ ነበር። ደም ይሸጣል ይላል ሰው የሆነ ነገር እዚህ ራሱ ለላቦራቶሪ ስንወስድ ራሱ ማህበረሰቡ ትንሽ አንዳንዴ ያስቸግራልና በሲሪንጅ ትንሽ ደም ለመውሰድ ደምን ቀዳው ምናምን ይላልና ይሄ ከአንድ ሰው የምትቀዳናት ማለት ሰው በፈቃደኝነት በየ3 ወሩ ደም እየለገሰ ለእናቶች በሚያስፈልግበት ሰዓት የደም አገልግሎት የሚሰጥ ነው። ለወታደሮች ማንኛውም ሰው የሆነ አካል ደም ካስፈለገው የደም አገልግሎት እንዲያገኝ የምናደርግ ስለሆነ እንደ ተቋም ከደም ባንክ የተሰጣችሁ ለዚህ አገልግሎት መስጫ ማለት ነው። በቃ ሂደን
ለምሳሌ አሁን ዛሬ የሆነች እናት መጣች፣ የሆነ ሰው መጣ። ስለዚህ ደም አስፈለገው። የደም አይነቱ ምርመራ ይደረግለታል በኬሚስትሪ በሲቢሲ። ስለዚህ የሚያስፈልገውን የደም አይነት አምቡላንስ ልኮ ማስመጣት ነው። ይሄ ያው ለላብራቶሪ ኤጀንሲ እናስፈልግበት ነው። ይሄኛው የሶላር ፍሪጅ ነው። ሶላር መብራት በማይኖርበት ሰዓት እንግዲህ ብዙ ኤጀንቶች አሉ የሚበላሹ በቀላሉ ነው። እነሱ እንዳይበላሹ እንደምታዩት መብራት ሳይኖር መብራት ይሄ 24 ሰዓት ሶላር ነው። ባካፕ ፓወር አለው። ስለዚህ መብራት ቢኖርም ባይኖርም ይሄ ፍሪጅ 24 ሰዓት አገልግሎት ይሰጣል። አሁን ያለንባት ክፍል ጂኒ ኤክስፐርት መመርመሪያ ክፍል ወይም የቲቪ መመርመሪያ ነው። የቲቪ ምርመራ ሕክምና ያው እዚሁ ነው የምንሰጠው። በፊት ላይ ኮምቦልቻ ደሴ ነበር የምንልከው። ሌሎች ተቋሞች ቢሆኑ እዛ ነበር የሚልኩት። አሁን ይሄ ሪፈራንስ ሳይት ሆኗልና ከነቲ ጀምሮ ሌጋጋ ጦሳ ወደዚህ ነው የሚላከው። ስለዚህ ቲቪ ተጠርጣሪዎች አከታተሉ ይሰበሰብና ወደዚህ ክላስ ከመጣ በኋላ የምታየው ማሽን አለ፣ እዚህ ጋር ኮምፒውተር አለ። ስለዚህ በእሱ አማካኝነት ሕክምናው ይሰጣል። ደሴ ነው የሚላከው የነበረው። እንግዲህ አከታተል ተሸክሞ ኮምቦልቻ ደሴ ነበር የሚሄደው እና አሁን ላይ ደግሞ እዚሁ አስቀርተን እዚሁ የተሰራ ያለው ቀጥታ ከፌዴራል ጋርም ግንኙነት አለው። በሰርቨር ነው ይሄ የምታየው። የዋይፋይ አገልግሎት አለው። ስለዚህ ይሄ ማለት ፌዴራል ጤና ጥበቃ ሆኖ ሳልመኔ ጤና ጣቢያ ስለ ጂኒ ኤክስፐርት ወይም ስለ ቲቪ ምን ያክል ሰው እየመረመረ ነው፣ ምን ያክል ፖዘቲቭ አገኘ በቀጥታ የሚከታተልበት ሁኔታ አለና ከ640 በላይ የሚሆኑ የኤችአይቪ መድኃኒት የሚወስዱ ታካሚዎች አሉ። ያው የእህል መድኃኒት የምንሰጥበት ክፍል ነው ይሄ። እነዚህም ታካሚዎች በየወሩ ምን ማድረግ ይጠይቃል? መከታተል ይጠይቃል፣ ማነጋገር ይጠይቃል። መጀመሪያ ደረጃም ሃይስኩል የሚማሩ ልጆች አሉና የሳይኮሶሻል ሰፖርት የሚባል እኛ ጋር ያው ወሩን ጠብቆ ባይሆንም የሻይ ቡና ፕሮግራም ይመጣሉ፣ እኛ ጋር ያወራሉ በነፃነት። እንግዲህ ኤችአይቪ ማለት በሽታ አይደለም። ሰው ማህበረሰቡ ማወቅ ያለበት ለሌላ በሽታ አጋልጦ የሚሰጥ ምክንያት የሚሆን ራሱ በሽታ አይደለም። ኤችአይቪ የተገኘለት ሰው እንደ ማንኛውም ሰው ሰርቶ ማደር 70-80 ዓመት መኖር የሚችል መሆኑን ያው እያየነውም ስለሆነ እዚህ ላይ ምናልባት አሁን እንደ ድሮ ሰው መጥቶ በፈቃደኝነት የመመርመር እንደው ራሴን ማረጋገጥ ፈልጌ ነው ብሎ የመምጣት ግንዛቤው ላይ ትንሽ አሁን የተረሳሳ ነገር አለ። ዞሮ ግን አሁን በሚዲያም ቴክኖሎጂውም ራሱ ያመጣው ነገር ስላለ ሁሉም ሰው ራሱን ቢጠብቅ፣ ከተገኘለት ደግሞ መድኃኒቱን በአግባቡ መውሰድ። መድኃኒቱን በአግባቡ ከወሰደ ምንም የሚመጣ ነገር ስለሌለ እኛ ጋር ያሉት አካባቢዎች እስካሁን ምንም አይነት ችግር የገጠማቸው አይደለም። እኛ ጋር መድኃኒታቸውን በአግባቡ ይወስዳሉ፣ ባለሙያዎች ይከታተሏቸዋል፣ ደስተኛ ናቸው። ሌሎች ጤና ጣቢያዎች ላይ አገልግሎት አይሰጣም? አይሰጥም። እናቶች ብቻ ናቸው እዛ የሚወስዱት። ምናልባት ለወሊድ ለክትትል የሚሄዱ እናቶች ለጤም ደጋጋም ተወሳሚ ይወስዳሉ። ከዛ ውጭ አሉ እኛ ጋር እዚሁ አንድ ማዕከል ላይ ነው የወረዳው ጠቅልል ብሎ እዚህ ጋር አገልግሎት ያገኛሉ። የአገልግሎት መስጫ ክፍል ላሳያችሁ። ይሄ ነው የአርቲ ክፍላችን። የአርቲ ማለት አንቲሪትሮቫይራል ቴራፒ የሚወስድ ወይም ሕክምና የሚሰጥበት ማለት ነው። ስለዚህ ካርዳቸውም እዚህ ነው። ፕራይቬሲያቸው ተለይቶ የተቀመጠ ነው። ጀንደር ቤዝድ ቫዮለንስ ማለት የስርዓተ ጾታ ጥቃት የደረሰባቸው ሕክምና የምንሰጥበት ነው። የምክር አገልግሎት ወይስ ሕክምና? ሕክምና እንሰጣለን። የአይነት ችግር የደረሰባቸው ለምሳሌ መደፈር ብዙ አይነት መደፈር አለ።
የመጀመሪያው ምንድነው? በትዳር አጋር ራሱ መደፈር። በትዳር አጋር ፈቃደኛ ካልሆነች በወሲብ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ማስገደድ ካለ ይሄ ራሱ አንድ መደፈር ነው። ሁለተኛ ደግሞ በማያውቁት ሰው ለምሳሌ በተለይ ወጣቶች መንገድ ሲሄዱ ሊሆን ይችላል፣ እዛው በሚኖሩበት አካባቢ ሊሆን ይችላል። መደፈር አደጋ ከደረሰባቸው ሕክምና እንሰጣለን። ሌላኛው ምንድነው? በቤተሰብ ራሱ በቤተሰብ በዘመድ በተለያየ ምክንያት ዞሮ አጠቃላይ ከስርዓተ ፆታ ውጭ የሆኑ ነገሮችን ችግር ከደረሰባቸው እዚህ ጋር መጥተው ሕክምና የሚያገኙበት መንገድ አለ። ስለዚህ የአርቲ ክፍሉ የሆነው እዚህ ይታከማሉ። መድኃኒታቸውን ቀጣይ ያለው ክላስ መድኃኒታቸውን ይወስዳሉ። መሐመድ ነው የሚባለው። መሐመድ እንድሪስ ይባላል። እዚህ የምንሰጠው አገልግሎት አርቲ ክፍል ነው። በተቋማችን በኤችአይቪ ኤድስ በደማቸው ውስጥ ያሉ ግለሰቦችን በየወሩ ክትትል ይደረጋል። ከዛም ደግሞ ቤተሰቦቻቸው አሉ፣ በእነሱ ውስጥ ያሉት እንዲመረመሩ እናደርጋለን። ሁለተኛ ደግሞ ሌሎች አካሎችም እንደዚሁ ሲመጡ ከውጭ ተጨማሪ የምርመራ አገልግሎት በኤችአይቪ ዙሪያ እንሰጣለን። ይህም ብቻ አይደለም፣ ትምህርትም እንሰጣለን። የትምህርት ኤዱኬሽን የሚባል አለ፣ የትምህርት ፕሮግራም። ያንን ፕሮግራም በዚሁ ሲመጡ ለክትትል ሰብሰብ ብናደርግና እዚሁ አለን የትምህርት መስጫ እዚህ ላይ አካባቢ የትምህርት አገልግሎት እነሱም ሄደው ለማህበረሰቡ አገልግሎት እንዲሰጡ ማለት ነው። ኤችአይቪ በምን እንደሚተላለፍ እንዴት እንደሚተላለፍ እና ከተገኘባቸው በኋላ ደግሞ እንዴት መኖር እንደሚችሉ ለማህበረሰቡ እንዲያስተማሩ እኛም የትምህርት ፕሮግራም አለን። በዛ በፕሮግራም መሰረት ትምህርት እንሰጣለን ማለት ነው። ኦኬ። የተጠቃሚዎች የአመለካከት ወይም የግንዛቤ ደረጃ ምን ይመስላል በአሁኑ ሰዓት በኤችአይቪ ዙሪያ? አሁን ላይ ምናልባት እኛ ጋር ክትትል የሚያደርጉ ሰዎች ኑሃው አላቸው በጣም ማለት ነው። ኤችአይቪ በደም ውስጥ ያለ መድኃኒት አለ የሚወሰድ ቫይረሱ ወደ ተለያየ የሰውነት ክፍል ተሰራጭቶ እነሱን እንዳይጎዳ እንደሚያደርግ ግንዛቤ ያላቸው። ስለዚህ ሌላው ማህበረሰብ ግን ወጣ ስንል ያን ያክል ግንዛቤ ቢኖረው በቂ አይደለም። ስለዚህ እነሱ ማህበረሰቡ ጋር ስለሆነ ያሉት ይሄንን እነሱ ጋር ያለውን ውሃው ወይም እውቀት እንዲሰጡ እነሱን እናበረታታለን ማለት ነው። እና ይሄ ያለው በእኛ ደረጃ ማለት ነው። ለሰጠኝ መረጃ ከልብ አመሰግናለሁ። እኔም አመሰግናለሁ።